ታሪካችን የሚጀምረው በህንድ ግዛት ውስጥ በምትገኝ ፑንጃብ በተባለች ደመቅ ያለች መንደር ውስጥ ሲሆን በዚች መንደር ውስጥ ራንጂቱ የተባለ የቤተሰብ አስተዳዳሪ ከልጆቹና ከልጅ ልጆቹ ጋር በአንድ ትልቅ ግቢ ውስጥ በጋራ ሲኖሩ እንመለከታለን። ነገር ግን ይሄ ቤተሰብ ሰላም በአንድ ድንገተኛ ክስተት ይናወጣል። ይኸውም አንድ ቀን ራንጂቱ ልጆቹን በሙሉ በአንድ ላይ ሰብስቦ በከፍተኛ ብስጭትና ቁጣ 50 ሺህ ሩፒ እንደጠፋበት ይነግራቸዋል። በዚህ ጊዜ የቤተሰቡ አባላት በሙሉ ያለምንም ማቅማማት እንዲህ ያለ የእጅ አመል ያለበትና ገንዘቡን ሊሰርቅ የሚችለው ሰው ራፍታር መሆኑን በአንድ ድምጽ ይናገራሉ። ራፍታርም የራንጂቱ የመጨረሻ ልጅ ሲሆን በህይወቱ ምንም አይነት ጠቃሚ ስራ የማይሰራ ውሎውን በሙሉ በመንደር ውስጥ ቁማር በማጫወት የሚያሳልፍ ለራሱም ሆነ ለቤተሰቡ ምንም አይነት ኃላፊነት የማይሰማው ከመሆኑም በላይ ጊዜውን በሙሉ በጭፈራና በመዝናናት ብቻ የሚያባክን ከንቱ ሰው እንደሆነ እንረዳለን። በኋላም ላይ ራፍታር ከአባቱ የሰረቀውን ገንዘብ በከንቱ አባክኖ ወደ ቤት ሲመለስ አባቱ ራንጂቱ መንገድ ላይ ያስቆመዋል። በዚህ ጊዜ ራንጂቱ በልጁ ኃላፊነት ስሜት መግደል ክፉኛ ተቆጥቶ ከዚህ በኋላ ከኔ አንዲትም ሳንቲም አታገኝም፣ ራስህን መቻል ከፈለግ ትክክለኛ ስራ ፈልገ መስራት አለብህ በማለት ግልጽ ማስጠንቀቂያ ይሰጠዋል። ራፍታርም ከአባቱ ተለይቶ ወደ ቤት እንደገባም እናቱም ቢሆን በልጇ ስራ ፈትነትና በግድየለሽነቱ ተማራ ስለነበረ ራፍታር በዚህ ሁሉ ግፊት ተነሳስቶ ቤተሰቦቹን ስራ አግኝቶ ለማኩራትና ማንነቱን ለማሳየት ቆርጦ ይነሳል። እድል ቀንቱትም ብዙም ሳይቆይ በአንድ የእንስሳት መናፈሻ ውስጥ በጥበቃነት ስራ ይጀምራል። በአንድ የስራ ቀን ግን አብሮት የሚሰራው ጓደኛው ወደሱ መጥቶ ትልቅ እርዳታ ይጠይቀዋል። ጓደኛውም ልጁን ወደ ትምህርት ቤት ለማስገባት የግድ መሄድ ስላለበት ራፍታር የሱን ጥበቃ ቦታ ለጊዜው እንዲሸፍንለት ይለምነዋል። በተለይ ደግሞ በዚያው ቀን የከተማዋ ከንቲባ ሙፋሳ የተባለውን ግርማ ሞገስ ያለውን አንበሳ ለመጎብኘት ስለሚመጡ ራፍታር አንበሳው ከቤቱ እንዳይወጣ በጥንቃቄ እንዲጠብቀው አደራ ብሎት እየተቻኮለ ይሄዳል። ሆኖም ግን ነገሮች ራፍታር እንዳሰበው አልሆኑም። ራፍታር ምን ማድረግ እንዳለበት ግራ ገብቶት ባለበት ሰዓት የኬጁ በር ክፍት ሆኖ ስለነበረ ሙፋሳ ሰተት ብሎ በመውጣት ይጠፋል። ራፍታርም አንበሳው ማምለጡን ሲረዳ ክፉኛ ተደናግጦ አንበሳውን ፍለጋ ቢጀምርም ሊያገኘው አልቻለም። በዚህም መሃል ከንቲባውና እንግዶቹ መናፈሻ ውስጥ እየገቡ ስለነበረ ራፍታር ተደናግጦ እንግዶቹን ለማታለል አንድ አስገራሚ ዘዴ ይዘይዳል። በአቅራቢያ ያገኘውንና አንበሳውን የሚያክል አንድ ትልቅ ውሻ ወስዶ የአንበሳው ኬጅ ውስጥ ይከተዋል። ነገር ግን የራፍታር ተንኮል ብዙም አልቆየለትም። ኬጅ ውስጥ ያለው አንበሳ ሳይሆን ውሻ መሆኑ ወዲያውኑ በመታወቁ ከንቲባው በቁጣ ራፍታርን አንበሳውን በአስቸኳይ ፈልጎ እንዲያመጣ ያዘዋል። ራፍታርም እንደሆነው ኃላፊነትን በመሸሽ ከመናፈሻው እየሮጠ ወጥቶ በመኪናው ወደ ቤቱ ማምራት ይጀምራል። ነገር ግን መኪናው ውስጥ ሲገባ የጠፋውን አንበሳ እዚያው መኪና ውስጥ ተቀምጦ ያገኘውና ራፍታር በድንጋጤ የተንቀጠቀጠ ለአንበሳው ራት እንዳይሆን ወደ ፈጣሪው መጸለይ ይጀምራል። ሆኖም ግን አንበሳው ልክ እንደ ቤት እንስሳ ለማዳ ስለነበረ ራፍታርን ሳይነካው ይቀራል። ራፍታርም አንበሳውን ይዞ በቀጥታ ከንቲባውና ባለስልጣናቱ ወዳሉበት ክፍል በመግባት አንበሳውን ይለቀዋል። ሆኖም ግን አንበሳው ለማዳ እንደሆነ የማያውቁት ከንቲባውና ሰራተኞቻቸው በድንጋጤ ወንበር ላይ እየዘለሉና ግድግዳ እየታከኩ መደበቅ ይፈልጋሉ። የከንቲባው ድንጋጤም ጣሪያ ነክቶ በመጨረሻም ራሳቸውን ስተው እስከ መውደቅ ይደርሳሉ። ራፍታርም በዚህ የሞኝነት ድርጊቱ ምክንያት ወዲያውኑ ከስራው ይባረራል። ወደ ቤት ሲመለስም አባቱ ራንጂቱ በብስጭት ጦፎ ይጠበቀው ነበር። አባቱ ራንጂቱም ራፍታርን ወደ ጎዋ ከተማ ወዳለው ጓደኛው ጋር ሄዶ እንዲሰራና ለበለዚያ ግን መንደራቸው ውስጥ የምትገኘው በውፍረቷ ከምትታወቀው ስዊቲ ጋር እንደሚያጋባው ያስፈራረዋል። ራፍታርም ከስዊቲ ጋር ከመጋባት ይልቅ ወደ ጎዋ ከተማ መሄዱን መርጦ ቤተሰቡን ተሰናብቶ ጉዞውን በባቡር ይጀምራል። በዚህ መሃል ትዕይንቱ ተቀይሮ ታሪካችን ወደ ሮማንያ ሀገር ይወስደናል። እዚያም ሳራ የተባለች እጅግ ቆንጆ ወጣት ፈረሷን ስትጋልብ እንመለከታታለን። ሳራ በከተማው ውስጥ ስም ካለውና የናጠጠ ወንጀለኛ የሆነ ሰው ልጅ እንደሆነች እንረዳለን። በዚያው ቀንም የሳራ አባት ከስራ ተቀናቃኞቻቸው ጋር የነበረባቸውን ጸብ ለመፍታት የእርቅ ስብሰባ ጠርተው ነበር። ስብሰባውን በስኬት ተጠናቆ እርቅ ከተፈጸመ በኋላ የሳራ አባት ተቀናቃኝ ልጅ የሆነው ማርክ የሚባል ሰው ወደ ቆንጅየዋ ሳራ በመጠጋት ያለምንም ፍቃድ አለባሌ ቦታ ሊነካት ይሞክራል። ሆኖም ግን ሳራ በማርሻል አርት ጥበብ በሚገባ የሰለጠነች በመሆኗ የማርክን እጅ በመጠምዘዝ መሬት ላይ ትዘረረዋለች። በዚህ ድርጊቷ ክፉኛ የተበሳጨው ማርክም ተነስቶ ሳራን ለመግደል በሚሞክርበት ሰዓት ላይ አባቱ መጥቶ በኃይለ ቃል ተቆጥቶት ከድርጊቱ እንዲቆጠብ ያደርገዋል። ቢሆንም ግን ማርክ እልህኛ ስለነበረ ሳራን ለመበቀል ምቹ ቀንን ይጠባበቅ ይጀምራል። ማርክም ይህንን እቅዱን ከሚያሰናክልበት ሰው አንዱ አባቱ ስለሆነ ማርክ በቀጥታ አባቱ ወደሚታሽበት ማሳጅ ቤት በመሄድ ሌላ ሰው የገደለው በማስመሰል የገዛ አባቱን ይገለዋል። በዚህም ምክንያት አባቱን ስልጣንና ንብረት ሙሉ በሙሉ ይወርስና ከተማዋን በሙሉ በእጁ ስር ማስተዳደር ይጀምራል። የሳራ አባትን ማርክ ስልጣን ከያዘ በኋላ ልጁን ሳራን ባለፈው ለተፈጠረው ግጭት ሊበቀላት እንደሚችል ስለጠረጠረ ደህንነቷን ለመጠበቅ ሲል ሀገር ለቃ እንድትሄድ ያደርጋታል።
በሌላ በኩል ራፍታር ጎዋ ከተማ እንደደረሰ የአባቱ ቅርብ ጓደኛ የሆነውና በከተማዋ ትልቅ ሆቴል ያለውን ክሪፖሊን ያገኘዋል። ክሪፖሊም ለራፍታር ሳራ የተባለች የጓደኛው ልጅ ለተወሰነ ጊዜ እዚህ ስለምትቆይ ኤርፖርት ድረስ ሄዶ እንዲቀበላት ያዘዋል። ራፍታርም በአለቃው ትዕዛዝ መሰረት ወደ ኤርፖርት አመርቶ ሳራን ይቀበላታል። ገና እንዳያት ግን በውበቷ ተማርኮ ስለነበረ አይኗን ከሷ ላይ ማንሳት ይከብደዋል። ሳራ ግን ለራፍታር ምንም ግድ ሳይሰጣት ትዝም ብሏት አላየችውም ነበር። ሳራም ወደ ሆቴል ክፍሏ እንደገባች ከሻንጣ ውስጥ የእናቷን ፎቶ አውጥታ በልጅነቷ ከእናቷ ጋር ያሳለፈችውን ጣፋጭ ጊዜ በትዝታ ታስታውሳለች። ራፍታርም ሳራን ለማነጋገርና ፍቅሩን ለመግለጽ ቢሞክርም ሳራ እንግሊዝኛ ቋንቋ ብቻ ስለምታወራ እንግሊዝኛ ቋንቋ ከማይችለው ራፍታር ጋር ምንም ሊግባቡ አልቻሉም። ለዛም ራፍታር ከሳራ ጋር ለመግባባትና ሳራን የራሱ ለማድረግ ሲል አስተርጓሚ ለመቅጠር ይወስናል። በመነጋታውም ራፍታር የሳራን ትኩረት ለመሳብና ጥንካሬውን ለማሳየት ሲል አንድ አስቂኝ ድራማ ያዘጋጃል። ጓደኞቹ በፌክ እንጨት እንዲመቱትና እሱ ደግሞ ምንም እንዳላመመው ለሳራ ለማሳየት ይሞክራል። ቀጥሎም እሱ ራሱ በዚያው እንጨት ጓደኞቹን መደብደብ ይጀምርና ጓደኞቹ ምቱ በጣም እንዳመማቸው በማስመሰል መሬት ላይ ተንከባለሉ ድራማቸውን ያደምቁታል። ሆኖም ግን ሳራ ብልህ በመሆኗ ይህ ድራማ እንደሆነ ወዲያውኑ ስለተረዳች ምንም ሳትገረም ዝም ብላ ትታዘባቸዋለች። ቢሆንም ግን ይህንን ትዕይንት ከሩቅ ሆና ስትመለከት የነበረችውና ራፍታር የቀጠራት ኤሚሊ የምትባል አስተርጓሚ ነገር ሁሉ እውነት መስሏት በመደንገጧ ራፍታርን አደገኛ ማፊያ ነው ብላ በማሰብ በከፍተኛ ፍርሃት ውስጥ ትወድቃለች። ራፍታርም ኤሚሊን አስቀምጦ ሳራን የሚጠይቃትን ጥያቄዎች እንድትተረጉምለት ያዛታል። በመጀመሪያም ሳራ ለምን ወደ ጓ እንደመጣች እንድትጠይቅለት ያደርጋታል። ኤሚሊም ጥያቄውን በእንግሊዝኛ ለሳራ ስታቀርብላት ሳራ ግን በንቀት ስሜት ወደ ጓ መምጣት የሱ ምንም አይመለከተውም የሚል አጭር መልስ ትሰጣለች። ኤሚልም ይህንን የሳራን ንግግር በቀጥታ ብትተረጉምለት ራፍታር ይናደዳል ብላ በመስጋት አዳዲስ ቦታዎችን ለማየትና የተለያዩ ምግቦችን ለመሞከር ፈልጋ ነው ብላ ተዋሸዋለች። በድጋሚም ራፍታር ኤሚሊን ሳራኛ ማን እንደሆነን ታውቃለች ወይ ብለሽ ጠይቂልኝ ይላታል። ሳራ ግን በንቀት ሶስቱ ድንጋይ ራሶች መሆናቸውን ንገሪያቸው በማለት ትመልስላታለች። ኤሚሊ ግን አሁንም ራፍታር እንዳይቆጣ በመፍራት ሶስታችሁም በጣም ጥሩ ሰዎች እንደሆናችሁ ነግራኛለች ብላ ተዋሸዋለች። ራፍታርም ጧት ያደረጉት ድራማ ሳራን እንድትፈራቸውና እንድታከብራቸው ያደረጋት መስሎት እቅዳችን ተሳክቷል ብሎ ይደሰታል። ቦታውንም ለቀው ከመሄዳቸው በፊትም ጓ ከተማ ውስጥ ማድረግ የምትፈልገው ነገር ካለ ሊረዷት እንደሚችሉ ኤሚሊ ተርጉማ ለሳራ እንድትነግራት ያደርጓታል። ይህንን የሰማችውም ሳራም ከምንም በላይ የጠፋችባትን እናቷን ማግኘት ስለምትፈልግ የእናቷን ፎቶ ለነ ራፍታር በማሳየት እንዲፈልጉላት ታደርጋለች። በኋላም ላይ ራፍታር ሳራን ኤሚሊንና ጓደኞቹን ይዞ ወደ አንድ ባህር ዳርቻ ሬስቶራንት ይወስዳቸዋል። እዚያም ራፍታር ለሳራ ያለውን ፍቅር ለመግለጽ ፈልጎ በጣም ቆንጆ ነሽ ብለሽ ንገሪልኝ በማለት ኤሚሊን ያዛታል። ሳራ ግን የራፍታርን የፍቅር ጥያቄ ውድቅ በማድረግ እንዲሁም በዛቻና በማስፈራሪያ የታጀበ መልስ ሰጠዋለች። ሆኖም ግን ኤሚሊ ይህንንም ቃል መተርጎም ስለፈራች አንተም ግርማ ሞገስ ያለ ወንድ ነህ ብለሃለች ብላ ተዋሸዋለች። ራፍታርን በዚህ ውሸት ተታሎ ህልሞ የተሳካለት ያህል ታላቅ ደስታ ይሰማዋል። ማታም ላይ ወደ ቤታቸው የተመለሱ ሳለ በመንገዳቸው ላይ ሁለት ሴቶች በሁለት ወሮበላዎች ጥቃት ሲፈጸምባቸው ይመለከታሉ። ከሴቶቹም መካከል አንደኛዋ እየሮጠች ወደ ራፍታር በመጠጋት አንዲት ሴት ልጅ ስትደበደብ ዝም ብለህ ታያለህ በማለት ተወቅሰዋለች። ራፍታርም ሁለቱንም ሴቶች ይዞ ሴት ስለሆናችሁ ብቻ አቅማችሁ ደካማ እንደሆነ ማመን የለባችሁም፣ አጠገባችሁ ወንድ ባይኖርም እንኳን ራሳችሁን መከላከል መቻል አለባችሁ በማለት ሊያስተምራቸው ይሞክራል። በመቀጠልም የሴቶቹን እጆችን ይዞ ወሮበላዎቹን በጥፊ እንዲመቷቸው ያደርጋል። ወሮበላዎቹን በድንጋጤ በቆመበት ሰዓት ሴቶቹ ትልቅ ድፍረት አግኝተው ድርዮቹን እያሳደዱ በእርግጫና በቡጢ መደብደብ ይጀምራሉ። ይህንን የራፍታርን ብልህነትና ድርጊት የተመለከተችው ሳራ በውስጧ እጅግ ብትደነቅም አድናቆቷን ግን ላለማሳየት ትመርጣለች። አመሻሹንም በአንድ ሬስቶራንት ውስጥ ቁጭ ብለው ሳለ ራፍታርና ጓደኞቹ ወደ ሽንት ቤት ያመራሉ። ልክ እነሱ በሄዱበትም ቅጽበት ቀደም በሴቶቹ የተደበደቡት ድርዮች አለቃቸውን ቦክሰርን ይዘው ለበቀል ይመጣሉ። ቦክሰርም ኤሚሊን ጠፍንጎ በመያዝ ያ ያስደበደበን ሰውዬ የት ነው ያለው እያለ ያስፈራራታል። ኤሚሊ በድንጋጤ በተዋጠችበት በዚህ ሰዓት ላይ ሳራ የቦክሰርን እጅ በመጠምዘዝ መሬት ላይ አሽቀንጥራ ከጣለችው በኋላ እሱንና አብሮት የመጡትን ዱርዬዎችን በሙሉ በማርሻል አርት ጥበቧ አይቀጡ ቅጣት ትቀጣቸዋለች። ይህንን የሳራን አስገራሚ የውጊያ ብቃት ለመጀመሪያ ጊዜ የተመለከተችው ኤሚሊም እስካሁን ድረስ መፍራትና ማክበር ያለባት ራፍታርን ሳይሆን ሳራን እንደሆነ ትረዳለች። በዚህም ምክንያት ኤሚሊ ለራፍታር የነበራት ፍርሃት ወደ ንቀት ይቀየራል።
በሚቀጥለውም ቀን የቦክሰር አለቃ የሆነው ባይ ቦክሰር በአንዲት ሴት መደብደቡን ሲሰማ በንዴት ይጦፋል። ባይም ይህንን ውርደትን መቀበል ስላልቻለ በአስቸኳይ ሰዎቹን በመላክ ሳራን ይዞለት እንዲመጡ ያዛል። በዚያው ቀንም ሳራ፣ ኤሚሊና ራፍታር የሳራን እናት ፍለጋ ከተማውን በሙሉ ቢያካልሉም ምንም ፍንጭ ሳያገኙ በመቅረታቸው ተስፋ ቆርጠው ወደ ቤት መመለስ ይጀምራሉ። ገና ወደ ቤት እየተቃረቡም ሳለ የባይ ቡድን አባላት ድንገት መንገድ ላይ አግኝቷቸው ሳራን፣ ኤሚሊንና ራፍታርን አስገድደው ወደ አለቃቸው ባይ ወስዷቸዋል። እዚያም እንደደረሱ ራፍታር ለሳራ ያለውን ፍቅርና ተቆርቋሪነት ለማሳየት ሲል በድፍረት ከባይ ፊት ለፊት ይቆማል። ሆኖም ግን ራፍታር ምንም አይነት የድብድብ ችሎታ ስለሌለው ባይ እንደ አሻንጉሊት የተጫወተበት ክፉኛ አንገላተዋል። ይህንን ሁኔታን ስትመለከት የነበረችው ሳራ ራፍታርን ለመርዳት ስትል ጠረጴዛ ላይ ያገኘችውን የለውዝ ፍሬ ወደ ባይ አይን ወርውራ እይታውን ስታወክበት ራፍታር ያገኘውን አጋጣሚ በመጠቀም አንድ ከባድ ቡጢ በባይ ላይ ይሰነዝራል። ባይም መሬት ላይ እንደተዘረረ በሁኔታው ክፉኛ ተበሳይቶ ሰዎቹን በሙሉ የዚህን ሰውዬ አጥንት ሰባብሩት ብሎ ያዛቸዋል። ወዲያውንም የባይ ሰዎች ራፍታርን ከየአቅጣጫው ከበው ይደበደቡት ይጀምራሉ። ራፍታርን ምንም እንኳን በምቱ ብዛት ቢንገላታም እስከ መጨረሻው እጅ አልሰጥም በማለት በቆራጥነት የመልስ ምቶችን ይሰነዝራል። ሆኖም ግን በመጨረሻ ራፍታር ጥቃቱ ከአቅሙ በላይ ሆኖበት መሬት ላይ ሲዘረር ሳራ ትዕግስቷ ተሟጦ ወዲያውኑ ወደ መሃል በመግባት የባይን ሰዎችን በእርግጫና በቡጢ እያለች ወንድ መሆናቸውን እስኪጠራጠሩ ድረስ ክፉኛ ተደበድባቸዋለች። በመጨረሻም የድሩዮቹ አለቃ የሆነውን ባይን በቀኝ እስኪል ድረስ ከፍተኛ ጉዳት አደርሳበት ሽባ አድርጋ ተተወዋለች። ራፍታር ምንም እንኳን ድሩዮቹን ለመጣል ያደረገው ሙከራ ባይሳካለትም ሳራ ግን የሱን ጥረትና ድፍረት ከልብ አድንቃለት ከጥቃት ሊጠብቃት በመሞከሩ በታላቅ አክብሮት ታመሰግነውና የራፍታር ደስታ ጣሪያ ይነካል። ከዚህ ቀን በኋላም በሳራና በራፍታር መካከል የነበረው ግንኙነት ሙሉ በሙሉ ይቀየራል። ሳራ እንደቀድሞ ራፍታርን በንቀትና በግልምጫ መመልከቷን አቁማ ስለሱ እንደምታሰብና እንደምትጨነቅለት በግልጽ ትነግረዋለች። ሆኖም ግን ኤሚሊ ራፍታርን ከመጠን በላይ ንቀው ስለነበረ ሳራ የተናገረችውን ጣፋጭ ቃላት በተቃራኒው በመተርጎም ሳራ ለራፍታር መጥፎ ነገር እንደተናገረችው አድርጋ ትነግረዋለች። በሚቀጥለውም ቀን የራፍታር አለቃ የሆነው ክሪፖሊ ባይንና ቡድኑን አይቀጡ ቅጣት ይቀጣቸው ራፍታር እንደሆነ ስለመሰለው ራፍታርን ጠርቶ ይህን ያህል ጀግናና ጠንካራ ከሆንክማ የኔ ቀኝ እጅ መሆን አለብህ በማለት ትልቅ ስልጣን ይሰጠዋል። ራፍታርን በመጀመሪያ እውነቱን ለመናገርና ድርጊቱን የፈጸመችው ሳራ መሆኗን ለማስረዳት ቢሞክርም ያገኘውን ክብርና ስልጣንን ላለማጣት ሲል ዝምታን መርጦ እውነቱን ይደብቃል። ከጥቂት ቀናትም በኋላ በሳራ ተደብድቦ ሽባ የሆነው ባይ ሳራን ለመበቀል ምቹ አጋጣሚ ያገኛል። ማርክ ሳራን አጥብቆ እንደሚፈልጋት መረጃው ስለደረሰው የሳራን አድራሻ ለማርክ አሳልፎ ይሰጣል። ማርክም በንዴት ተሞልቶ ሰዎቹን ይሰበስብና ሳራን አንጠልጥላችሁ ይዛችሁልኝ ነው በማለት ወደ ጎዋ ከተማ ይልካቸዋል። በዚህ ሁሉ መሃልም ሳራና ራፍታር ስለሚመጣው አደጋ ምንም የሚያውቁት ነገር አልነበረም። እንዲያውም ፍቅራቸው ከመቼውም ጊዜ በላይ ቀንጥቦ ሙሉ ቀናቸውን ሲዘፍኑና ሲጨፍሩ ይውላሉ። ከተወሰኑ ቀናትም በኋላ ማርክ የላካቸው ነፍሰ ገዳዮችና ራፍታር ያሉበት ቤት ድረስ በመምጣት ድንገተኛ ጥቃት መፈጸም ይጀምራሉ። ራፍታርና ሳራም ካልታሰበው ጥቃት ለመትረፍ መኪናቸውን አስነስተው ማምለጥ ቢጀምሩም የማርክ ሰዎች ከኋላቸው የጥይት ናዳ እያወረዱባቸው መከተላቸውን ይቀጥላሉ። ምንም ያህል ራፍታር ለማምለጥ ቢሞክሩም መኪናቸው በነ ማርክ ሰዎች መኪና በኃይል ተገጭቶ መንገድ ዳር ይገለበጣል። የማርክ ሰዎችም ከተገለበጠው መኪና ውስጥ ሳራን በጉልበት ጎትተው ሊወስዷት ቢሞክሩም ራፍታር ግን ፍጹም እጅ አልሰጥም በማለት ታጠቁት ነፍሰ ገዳዮች ጋር ግብግብ ይጀምራል። ብዙም ሳይቆይም ሳራን ፍልሚያውን ተቀላቅላ ሁለቱም በአንድነት የማርክን ሰዎችን ድምጥማጣቸውን በማጥፋት ከቦታው ይሰወራሉ። ራፍታርም የደረሰባቸውን ጥቃት ለአለቃው ክሪፖሊ ይነግረዋል። ክሪፖሊም ሳራን የት ወስዶ እንደሚደብቃት ግራ ተጋብቶ ሳለ ራፍታር ፈጠን ብሎ ወደ እኔ መንደር ይዣት ሊድ የሚል ሀሳብ ያቀርባል። አለቃው ክሪፖሊም ጠላቶቻቸው ሳራ በራፍታር መንደር ውስጥ ትኖራለች ብለው ፈጽሞ እንደማይጠረጥሩ ስለተረዳ በሀሳቡ ተስማምቶ ይሸኛቸዋል። ራፍታርም ወደ ትውልድ መንደሩ ሳራን ይዟት ከሄደ በኋላ የመንደሩ ነዋሪዎችና የራፍታር አባትና እናትም ጭምር ለሳራ ደማቅ አቀባበል ያደርጉላታል። እናቷን ፍለጋ ከሮማንያ እስከ ህንድ የመጣችውም ሳራ በራፍታር ቤተሰቦች ፍቅርና በተለይም በራፍታር ቅንናት ደግነት እየተደነቀች ስለገዛ እናቷ በናፍቆት ማሰብ ትጀምራለች። በሚቀጥለው ቀን ላይም ራፍታር ሳራን ለማዝናናት ወደ መንደራቸው ውብ ስፍራዎች ይዟት በመውጣት ሁለቱም አብረው እጅግ አስደሳችና የማይረሳ ጊዜ ያሳልፋሉ። አመሻሽ ላይ ግን ከጎዋ ከተማ በአስተርጓሚዋ ኤሚሊ በኩል አንድ ያልተጠበቀ ስልክ ወደ ራፍታር ይደወላል። ኤሚሊም ለራፍታር ያበሰረችው ዜና እጅግ አስደሳች ነበር። ዜናውም ሳራ ለረጅም ጊዜ ስትፈልጋት የነበረችውን እናቷን እንዳገኟትና በአስቸኳይ ወደ ጎዋ ከተማ ይዟት እንዲመጣ ተነግረዋለች። ራፍታርም ይህንን የምስራች በምልክት ቋንቋ ለሳራ ሲያስረዳት ሳራ በደስታ ብዛት ምን ማድረግ እንዳለ
እንዳለባት ግራ ይገባታል። ለፍለጋዋ ስኬት ምክንያት የሆነው ራፍታርን ከልቧ መስግናው በታላቅ ስሜት ጥምጥም ብላ ታቅፈዋለች። በማግስቱም ራፍታር ሳራን ይዞ ኤሚሊ ወደ ጠቆመችው የሳራ እናት ቤት ይዟት ይሄዳል። ሳራም ወደ ቤቱ እየተቃረበች ሳለ እናቷ ነች የተባለችው ሴት አንድ ሳራ የምትባል የ11 ዓመት ሕፃን ልጅን በፍቅር ስታጫውት ትመለከታለች። በዚህ ቅጽበት ላይም ሳራ ያየችውን ነገር ልቧን ይሰባብረዋል። ምክንያቱም ይህች ሴት እናቷ እንዳልሆነችና የልጇ ስም በመመሳሰሉ ምክንያት እነ ራፍታር እንደተሳሳቱ ትረዳለች። ሳራም የደረሰባትን ተደጋጋሚ ተስፋ መቁረጥ መቋቋም አቅቷት ልቧ ክፉኛ አዝኖ እናቷን የማግኘቷን ተስፋ በመተው ወደ ሀገሯ ሮማንያ ለመመለስ ትወስናለች። እነ ራፍታርም እስከ አየር መንገድ ድረስ አጅበው የሸኟትና ሳራ ወደ አውሮፕላን ከመግባቷ በፊት ራፍታር በውስጡ የታመቀውን የፍቅር ስሜት ሊነግራት የመጨረሻ ሙከራ ያደርጋል። ሆኖም ግን የቋንቋ ልዩነት አሁንም እንቅፋት ሆኖባቸው ስለነበረ ራፍታር የሚናገረው ቋንቋ ለሳራ ስላልገባት ምንም ሳታውቅ በዝምታ ተሰናብታው ወደ ሮማንያ ትበራለች። ሳራም ሮማንያ እንደደረሰችም የአባቷ የግል ጠባቂ አየር ማረፊያ ድረስ መጥቶ እየጠበቃት ነበር። ጠባቂውም አባቷ በአሁኑ ሰዓት በደረሰበት ከፍተኛ ጉዳት ምክንያት አልጋ ላይ መሆኑን ሲነግራት ሳራ በድንጋጤ ምን እንደተፈጠረ ትጠይቀዋለች። ጠባቂውም ይህን ሁሉ ግፍ የፈጸመው ማርክ መሆኑንና ሳራን ለኔ ካልሰጠኝ እገልሃለሁ በሚል ዛቻ አባቷ ላይ ተኩሶበት እንደነበር ይገልጽላታል። ይህንን አስከፊ ዜና የሰማችውም ሳራ በጭንቀት ተሞልታ አባቷን ልታጽናና ወደ ክፍሉ ትገባለች። አባቷንም አጽናንታው ከክፍሉ በድንገት እንደወጣች ባላሰበ ሁኔታ ራፍታርንና እናቷ ነች የተባለችውን ሴት በድንገት ከፊቷ ቆሞ ታገኛቸዋለች። የሳራ እናት የተባለችውም ሴት ሳራን ገና ስታያት በመልኳ ስለለየቻት የገዛ ልጇ መሆኗን አምና በደስታ ጥምጥም ብላ ታቅፋታለች። ሳራን በበኩሏ ለዓመታት ስትመኙ የነበረው እናቷን የማግኘት ህልሟ ስለተሳካላት እናቷን አቅፋ ናፍቆቷን በለቅሶ ትገልጽላታለች። በዚህ ሁሉ መሃልም ራፍታር ላሳየው ታላቅ መስዋዕትነትና ጥረት ሳራ በውስጧ ትልቅ አድናቆትና ፍቅር እንዲያድርባት ያደርጋታል። በዚህ ሁሉ ደስታ መሃል ግን ሳራ የአባቷ ህይወት ስላሳሰባት አባቷን ለማትረፍ ስትል ሳትፈልግ ማርክን ለማግባት ትስማማለች። ከጋብቻውን በፊት ወደ ራፍታር በመሄድ በእንግሊዝኛ ቋንቋ ላደረገላት ሁሉ ከልብ እንደምታመሰግነውና በጣም እንደምትወደው ነግራው የመጨረሻ ስንብት በሚመስል መልኩ ጉንጩን ስመው ትሄዳለች። ራፍታር ግን ሳራ ሌላ ሰው ለማግባት እንደተስማማች ፈጽሞ እስካሁን አልተረዳም ነበር። ይልቁንም ሳራ በገለጸችለት ፍቅር ህልሙ እንደተሳካለት ቆጥሮት በደስታ እንዲፈነጭ ያደርገዋል። በዚህም መሃል የሳራ አባት ጥበቃ ወደ ራፍታር ቀርቦ ሳራ ነገ ከሰርጓ በኋላ ምን ትሆን ይሆን ብሎ በሐሳብ ተውጦ ያወራዋል። ራፍታርም የሰማውን የሰርግ ወሬ ከሱ ጋር የሚጋቡ መስሎት በስህተት ስለተረዳው ነገ ለሚካሄደው ለሱና ለሳራ ሰርግ በታላቅ ጉጉት መዘጋጀት ይጀምራል። ራፍታርም በታላቅ ጉጉት ወደ ሱፍ ቤት በመሄድ ያማረ ሱፍ ከመረጠ በኋላ ለሰርጉ ስነ ስርዓት የሚሆንን ኬክና አበባዎችን ይገዛል። የሚቀጥለውም ቀን ደርሶ የልብ ምኞቱ ሊሳካ እንደሆነና ሳራን እንደሚያገባ በማሰብ አበባውንና ኬኩን ይዞ ሰርጉ ወደሚካሄድበት ቤተክርስቲያን በደስታ ያመራል። ሆኖም ግን ቤተክርስቲያን እንደደረሰ ያየው ነገር ቅጽሙን የሚሰብር ነበር። ከሳራ አጠገብ ነጭ ሱፍ የለበሰውን ማርክን ሲመለከት በሩ ላይ ያለውን ጥበቃ የሰውዬ ማን ነው ብሎ ይጠይቀዋል። ጥበቃውም ሳራ አባቷን ህይወት ለመታደግ ስትል የምታገባው እጮኛዋ ማርክ ነው ብሎ እውነቱን ሲነግረው የራፍታር ልብ ስብርብር ይላል። ራፍታርም ጋብቻውን ለማስቆም በቆራጥነት ወደ ማርክ ሲጠጋ ማርክ ታላቅ ንቀት ራፍታር ይዞት የመጣውን ኬክ መሬት ላይ ደፈዋል። ከዛም በኋላ ማርክ ራፍታርን ሳራን መቼም ያንተ አታረጋትም፣ ተስፋ ቆርጦ ወደ መንደር ተመለስና የአባትህን መሬት ረስ በማለት ያፊዝበታል። ራፍታር ምንም እንኳን የማርክ ንግግር ልቡን ቢጎዳውም ተስፋ ሳይቆርጥ ወደ ውጭ ወጥተን ግጥሚያ እናድርግ፣ አሸናፊ የሆነው ሳራን ያገባል ይለዋል። ፉክክር የሚወደውን ማርክ በራፍታር ሀሳብ በመስማማት ድብድባቸውን ለማድረግ ከቤተ ክርስቲያኗ አጠገብ ያለ ድልድይ ጋር ይሄዳሉ። ሆኖም ግን ማርክ ብቻውን ከራፍታር ጋር ከመግጠም ይልቅ ግደሉት በማለት ሰዎቹ ወደ ራፍታር ይልካቸዋል። የማርክ ሰዎችን በቁጥር ብዙ ቢሆኑም ራፍታር ለሳራ ያለው ፍቅር ኃይል ሆኖለት ባለ በሌላ አቅሙ መከላከልና መደብደብ ይጀምራል። በመጨረሻም የማርክን ሰዎች ድባቅ መጥቶ ወደ ማርክ እየገሰገሰ ሳለ ማርክ ሽጉጡን መዞ ራፍታርን ደረቱ ላይ ተኩስበታል። ራፍታርም አቅም አንሶት መሬት ላይ ወድቆ ራሱን በሳተበት ሰዓት ላይ ማርክ የራፍታርን መሞት ለማረጋገጥ ሽጉጡን ደቅኖ ሊገላግለው ሲል ራፍታር በድንገት ራሱን ከሳተበት ነክቶ ማርክን አንጠልጥሎ በመያዝ ከድልድዩ ላይ ይዞት ይዘላል። ይህንን አስፈሪ ሁኔታ የተመለከተችው ሳራ ራፍታር አብሮ ወድቆ የሞተ መስሏት በከፍተኛ ጭንቀት ወደ ድልድዩ ጫፍ ትሮጣለች። ሆኖም ግን ራፍታር በድልድዩ ጫፍ ላይ ተንጠልጥሎ እንደተረፈና ጨካኙ ማርክ ግን ተምዘግዝጎ ወድቆ መሞቱን ትረዳለች። ሳራና ራፍታርን በዚያው በድልድዩ ጫፍ ላይ ሆነው አንዳቸው ለአንዳቸው ያላቸውን እውነተኛ ስሜት ይናዘዛሉ። በመጨረሻም ራፍታርና ሳራ ወደ ራፍታር መንደር በመመለስ በቤተሰቦቻቸውና በመንደሩ ነዋሪዎች ፊት ደማቅና ድል ባለ ሰርግ ለመጋባት ዝግጅታቸውን ሲያደርጉ የተመለከትን ታሪካችን ያልቃል።